ጋ ኦፍ ነው የምትባል ዳብል ኤፍ ሲሆን ኤፍ ሲሆን ደግሞ turn up the music ይሄን ሙዚቃ ታውቁታላችሁ ብዬ ነው። ሊፕስቲክ፣ የጥፍር ቀለም፣ ሽቶ፣ ሜካፕ ወዘተ ነገሮች መቀባት ሊሆን ይችላል። ቆዩ አልጨረስኩም። አሁን ደግሞ ማን በደንብ ሲከታተለኝ እንደነበር ማን ቪዲዮን አቋርጦ ፎርፎ እንደወጣ እናያለን። ስንት እንዳገኛችሁ ኮሜንት ላይ ታሳውቁኛላችሁ። ከ12 በላይ ካገኛችሁ ሄሎ ኤቭሪዋን፣ ዛሬ የግድ ማወቅ ያለባችሁን ቀላል የሆኑ 40 እንግሊሽ ፍሬዛል ቨርብስ እናያለን። አዘውትረን ስለምንጠቀማቸው እነዚህን ካወቃችሁ ንግግሮችን የሚሆኑ ጽሁፎችን በትክክል ለመረዳት በጣም ይጠቅማችኋል። ፕሊስ ማስታወሻ ያዙ። የተጻፈ ነገር ይወረሳል ይባላል። Before we dive in, smash that like button and hit subscribe for more videos. የመጀመሪያው wake up ሁላችሁም ታውቁታላችሁ። stop sleeping ማለት ነው፣ ወይም ደግሞ ከእንቅልፍ መንቃት ማለት ነው። ለምሳሌ I wake up to the sound of my alarm አላርም ሲጮህ ወይም ሲጠራ እነቃለሁ ማለት ነው። ሁለተኛው get up to rise from bed ማለት ነው፣ ወይም ደግሞ ከአልጋ ብድግ ብሎ መነሳት ማለት ነው። ለምሳሌ I usually get up at 7 am ብዙ ጊዜ ከጠዋቱ 1 ሰዓት እነሳለሁ ማለት ነው ካልጋ። ሶስተኛው look for to search for something ማለት ነው፣ የሆነ ነገር መፈለግ ማለት ነው። ለምሳሌ I'm looking for my keys ካሉ ቁልፎችን እየፈለኩ ነው ማለት ነው። አራተኛው turn on የሆነ እቃ ወይም ደግሞ መሳሪያ ሊሆን ይችላል ማስነሳት ወይም ማብራት ማለት ነው። ለምሳሌ can you turn on the lights መብራቶችን ታብራቸዋለህ እያልኩ ነው። አምስተኛ ላይ ደርሰናል turn off to deactivate a device ከለኛው በተቃራኒ ማጥፋት ማለት ነው። ለምሳሌ please turn off the TV before you leave ካሉ እባክህን ከመውጣት በፊት ቴሌቪዥኑን ዝጋው ማለት ነው። ስድስተኛ take off ይህ ደግሞ ለልብስ ከሆነ ማውለቅ ሊሆን ይችላል። or for plane to leave the ground plane ከመሬት ሲነሳ ያቺ ፓርት take off ትባላለች። example please take off your shoes before entering እባክህን ከመግባት በፊት ጫማህን አውልቅ ማለት ነው። ሰባተኛው put on to wear or place something on ይሄ ደግሞ ከቴክ ኦፍ በተቃራኒ መልበስ ማለት ነው። ለምሳሌ I need to put on jacket it's cold outside ካልሁ ጃኬት መልበስ ያስፈልገኛል ውጩ ብርድ ነው እያልሁ ነው። በሌላ መልኩ ደግሞ የሆነ ነገር ላይ ማስቀመጥ ሊሆን ይችላል። ለምሳሌ she put her phone on the table ስልኳን ጠረጴዛው ላይ አስቀመጠችው ማለት ይሆናል። በሌላ መልኩ ደግሞ ሊፕስቲክ፣ የጥፍር ቀለም፣ ሽቶ፣ ሜካፕ ወዘተ ነገሮች መቀባት ሊሆን ይችላል። ለምሳሌ I don't recognize when you put on makeup ሜካፕ ስትቀቢ አለይሽም ወይም አላውቅሽም ማለት ነው። ስምንተኛው run out of ማለት ይቻላል ትርጉሙም ማለቅ ማለት ነው። ለምሳሌ we ran out of milk so I need to buy some ወተት ጨርሰናል የተወሰነ መግዛት ፈልጋለሁ። ዘጠነኛው hang out to spend time relaxing or socializing ማለት ነው። በመዝናናት ጊዜ ማሳለፍ ከሰዎች ጋር ሊሆን ይችላል። ለምሳሌ I usually hang out with my friends at the coffee shop after work ከስራ በኋላ ብዙን ጊዜ ከጓደኞች ጋር ሆኜ ቡና ቤት ጊዜ አሳልፋለሁ ማለት ነው። አስረኛው give up ይሄን ታውቁታላችሁ፣ ማቆም፣ ተስፋ መቁረጥ ማለት ነው። ለምሳሌ don't give up on your dreams በህልሞች ላይ ተስፋ እንዳትቆርጥ ማለት ነው። 11ኛ ላይ ደርሰናል pick up to lift something or collect someone ማለት ነው። የሆነ ነገር ማንሳት ወይም ደግሞ ሰው መጫን ሊሆን ይችላል መኪና ላይ ምናምን ማለት ነው። ለምሳሌ can you pick up the phone it's ringing እየተደወለው ነው ስልኩን ማንሳት ትችላለህ እያለ ነው እዚህ ጋር። ሰው ማንሳት ወይም መያዝ በሚለው ደግሞ I'll pick you up from the airport at 5 am 5 ሰዓት ላይ ከኤርፖርት ወስድሃለሁ አሳፍራለሁ ማለት ነው። በዚህ መልኩ እንጠቀመው። 12ኛ check out to look at or investigate something የሆነ ነገር ማየት፣ መመርመር፣ ማረጋገጥ ወይም ደግሞ used for leaving a hotel ጣጣን ፕሮሰስን ጨራርቶ ብርን ከፍሎ ምናምን ሊሆን ይችላል ከሆቴል መውጣትን ያሳያል። ለምሳሌ check out the new restaurant downtown መሀል ከተማ ላይ ያለውን አዲስ ምግብ ቤት እየው ወይም ሞክረው ማለት ነው። we should check out by 11 am to avoid an extra charges ሌላ ተጨማሪ ክፍያ እንዳይኖርብን 11 ሰዓት ላይ ጨራርሰን መውጣት አለብን ማለት ነው። 13ኛ show up to arrive or appear ማለት መድረስ ወይም ብቅ ማለት ሊሆን ይችላል። ለምሳሌ he always shows up late to meetings ሁሌ ስብሰባዎች ላይ አርፍዶ ነው የሚደርስ ማለት ነው። 14ኛ call back የስልክ ጥሪን መመለስ ማለት ነው። for example I'll call you back after dinner ከእራት በኋላ መልሶ መደወል ማለት ነው call back። 15ኛው fill out to complete a form or document ሰነድን ወይም ቅጽን ማሟላት ማለት ነው። ለምሳሌ please fill out this application form እባክህ ይህን የማመልከቻ ቅጽ ሙላው ማለት ነው። የመጀመሪያው bring up to mention or start discussing a topic ምን ማለት ነው? የሆነ ርዕስ ለመጀመር ለመወያየት ወይም ደግሞ የሆነ ሐሳብ ለመጥቀስ ለመጠቆም እንጠቀመዋለን። ለምሳሌ ነው she brought up an interesting point during the meeting እዚህ ጋር brought up bring up past tense ሆኖ ነው። ስለዚህ ሚቲንጉ ላይ ወይም ስብሰባው ላይ ጥሩ ሐሳብ ወይም አስፈላጊ ሐሳብ ጠቀሰች አነሳች ለማለት ነው። ሁለተኛው call off
call off by the way off እና of እዚህ ጋር off ነው የምትባል ዳብል ኤፍ ሲሆን ኤፍ ሲሆን ደግሞ of ተብሎ ነው የሚነበብ። so call off ማለት to cancel something የሆነ ነገር ማቋረጥ ማለት ነው። ለምሳሌ they call off the picnic due to rain በዝናቡ ምክንያት ሽርሽሩን አቋረጡት ወይም አቆሙት ማለት ነው። ሶስተኛው phrasal verb carry on to continue doing something የሆነ ነገር ማድረግን መቀጠል ነው የሚያሳይ። ለምሳሌ please carry on with your work while I'm away እኔ ሳልኖር መዋከን ስራህን ቀጥል የምሰራውን ቀጥል ለማለት ነው። carry on መቀጠል። አራተኛው come across to find or meet by chance እንደ ድል ሆኖ መገናኘት ወይም መገጣጠም ማለት ነው። ለምሳሌ I come across an old friend at the church ቤተክርስቲያን ላይ ከቆየ ጓደኛዬ ላይ በድንገት ተገናኘን ወይም ተገጣጠምን ለማለት ነው። አምስተኛው cut down on to reduce something የሆነ ነገር መቀነስ ማለት ነው። ለምሳሌ I'm trying to cut down on sugar የስኳር መጠን ለመቀነስ እየሞከርኩ ነው ለማለት ነው። በሌላ መልኩ cut down ብቻውን ከሆነ on አጥፍተን ማለት ነው። cut down ብቻ ከሆነ physical reduction ማለት ነው። የሆነ አካላዊ የሆነ ጥፋት ወይም ማስወገድ ሊሆን ይችላል። ለምሳሌ the city plans to cut down several trees ከተማው ምን አቅዷል? ብዙ ዛፎችን ለመጨፍጨፍ ወይም ለመቁረጥ ለማጥፋት አቅደዋል ማለት ነው። ስድስተኛው drop off to leave someone or something somewhere የሆነ ነገር የሆነ ቦታ ላይ መተው ወይም ማውረድ ሊሆን ይችላል። ለምሳሌ can you drop off me at the station ጣቢያው ላይ ታወርደኛለህ ለማለት ነው። ምናልባት በታክሲ ወይም በመኪና ነው ማለት ነው ይህ ሰውዬ። ሰባተኛው end up to finally be in a particular place or situation በመጨረሻም የሆነ ቦታ ላይ ወይም ደግሞ የሆነ ሁኔታ ላይ መሆንን ወይም መቅረትን ነው የሚያሳይ። ለምሳሌ we ended up watching movies all night ሙሉ ሌሊቱን ፊልም በማየት ሁኔታ ውስጥ ነበሩ ነው የሚያሳየው። so ended up ማለት መጨረሻው የሆነ ሁኔታ ወይም በተወሰነ ቦታ ላይ መቅረትን ነው የሚያሳይ። ስምንተኛው figure out to understand or solve something የሆነ ነገር መረዳት ወይም የሆነ ችግር መፍታት ነው። ለምሳሌ I finally figured out how to fix my phone በመጨረሻም እንዴት ስልኬን እንደማስተካክለው አወቅኩት ወይም ተረዳሁ ማለት ነው። ዘጠነኛው find out to discover information መረጃን ማግኘት ወይም ማወቅ ማለት ነው። did you find out what time the movie starts ምን ሰዓት ላይ ፊልሙ እንደሚጀምር አውቀሃል ማለት ነው። አስረኛው get along with to have a good relationship with someone ከሆነ ሰው ጋር ጥሩ ግንኙነት ሲኖር ጥሩ ኮሚኒኬሽን ሲኖር ነው የሚያሳየው። ለምሳሌ she gets along with her coworkers ከስራ ባልደረቦቿ ጋር ጥሩ ግንኙነት አላት ማለት ነው። ነገር ግን get along ብቻውን ከሆነ with ሳይጨመርበት ማኔጅ ማድረግ ወይም ማስተዳደር ሰርቫይቭ መሆን ከሆነ ነገር መዳን ወይም ሊቭ ሊሆን ይችላል የሆነ ነገር ለቆ መውጣት እንደዚህ አይነት ትርጉሞችን ያድላል። get along with ከሆነ ግን ሪሌሽን ወይም ግንኙነት ነው የሚያሳየው። 11ኛው go over to review or check something የሆነ ነገር መከለስ ወይም ቼክ ማረጋገጥ ሊሆን ይችላል። let's go over the details before the meeting ከስብሰባው በፊት ቀደም ብለን ጠለቅ ብለን ውስጥ ያለውን ነገር እንገምግመው እንየው ለማለት ነው። 12ኛው hold on to wait or grip something tightly የሆነ ነገር መጠበቅ ወይም የሆነ ነገር አጥብቆ መያዝ ነው የሚያሳይ። hold on I'll be right back ቆይ ጠብቀኝ ተመልሼ እመጣለሁ ማለት ነው እዚህ ጋር። 13ኛው run into it often refers to encountering someone by chance በድል ከሆነ ሰው ጋር መገናኘት ነው የሚያሳይ። come across እንዳልነው run into ተመሳሳይ ነው። ለምሳሌ I ran into my old friend at the grocery store የምግብ መደብሩ ላይ ከድሮ ጓደኛዬ ጋር ተገናኘሁ ለማለት ነው። 14ኛው keep up with to stay at the same level as someone or something ኮምፒቲሽን ባለበት ሁኔታ ሆኖ በተመሳሳይ ደረጃ ላይ ከሆነ ነገር ጋር መገኘት ወይም ከሆነ ሰው ጋር በተመሳሳይ ደረጃ መገኘትን ነው የሚያሳይ። ለምሳሌ he ran fast it's hard to keep with him በጣም ፈጣን ስለሆነ ከሱ እኩል መቀጠል አልቻልኩም ለማለት ነው። keep up ብቻውን ከሆነ ደግሞ with ሳይጨመርበት maintain the same speed level or performance ይሄ ውድድር ሳይኖረው ግን ተመሳሳይ በሆነ ፍጥነት ደረጃ ወይም ደግሞ የብቃት ደረጃ መገኘትን ነው የሚያሳይ። 15ኛው look after to take care of someone or something የሆነ ሰውን ወይም የሆነ ነገርን መጠበቅ መንከባከብ ማለት ነው። እኔ look after my dog while I'm away እኔ ሳልኖር ውሻዬን ትጠብቅልኛለህ ወይም ትንከባከብልኛለህ ማለት ነው። 16ኛው look forward
look forward to feel excited about something in the future ለወደፊት በሆነ ነገር ላይ በደስታ ስሜት መጠበቅን ነው የሚያሳይ። ለምሳሌ I'm looking forward to the weekend የመጨረሻ የሳምንቱን እረፍት በደስታ እየጠበቅኩ ነው ወይም በጥሩ ስሜት እየጠበቅኩት ነው ለማለት ነው። 17ኛ make up to invent a story or reconcile after a fight ይህ ማለት ታሪክ መፍጠር ሊሆን ይችላል በአንድ መልኩ። በሌላ መልኩ ደግሞ ከጠብ በኋላ መታረቅ reconcile ማለት መልሶ መስማማት ማለት ነው። after fight ከጠብ በኋላ መልሶ መስማማትን ነው የሚያሳይ። ለምሳሌ they made up after their argument made up የሆነው make ነው። made up ማለት make up ማለት ነው ፓስት ነው። ከጭቅጭቅ በኋላ ታረቁ ወይም ተስማሙ ማለት ነው። 18ኛ pick up to collect someone or something የሆነ ሰው መጫን ወይም ማሳፈር ሊሆን ይችላል። ለምሳሌ I'll pick you up at 8 PM 2 ሰዓት ላይ አሳፍራለሁ ወይም እጭናለሁ ማለት ነው። 19ኛ ላይ ደርሰናል። put off to postpone something የሆነ ነገር ማስተላለፍ ማለት ነው ወይም ጊዜው ማራዘም ሊሆን ይችላል። put off the meeting until next week ከቀጣይ ሳምንት ድረስ ስብሰባውን አስተላለፉት ወይም አራዘሙት ማለት ነው። 20ኛ set up to arrange or organize something የሆነ ነገር ማደራጀት ወይም ማዋቀር ሊሆን ይችላል። she set up a new business last year ባለፈው አመት አዲስ ቢዝነስ አቋቁማ ነበር ነው። 21ኛ take after to resemble a family member የሆነ የቤተሰብን አባል መምሰል ነው የሚያመለክተው። it takes after his father-in-law ሲታይ አባቱን ይመስላል ነው። 22ኛ turn down to refuse an offer or reduce volume ስጦታን መቃወም ወይም ደግሞ ድምጽ መቀነስ ሊሆን ይችላል። ለምሳሌ she turned down the job offer የቀረበላትን የስራ ስጦታ ተቃወመች ወይም ገፋች፣ በቃ ተወች ማለት ነው። ሌላ ምሳሌ can you turn down the music it's too loud የሙዚቃውን ድምጽ መቀነስ ትችላለህ፣ በጣም ይጮሃል ለማለት ነው። 23ኛ ላይ ደርሰናል። turn up to appear or increase volume የሆነ ቦታ ላይ ብቅ ማለት ወይም መገኘት ሲሆን በሌላ መልኩ ደግሞ ከላይኛው በተቃራኒ ድምጽ መጨመር ሊሆን ይችላል። ለምሳሌ he turned up late to the party ግብዣው ላይ ዘግይቶ ደረሰ ወይም አርፍዶ መጣ ማለት ነው። በሌላ መልኩ ደግሞ ድምጽ መጨመር ለሚለው turn up the music ድምጹን ጨምረው ለማለት ነው። ይሄን ሙዚቃ ታውቁታላችሁ ብዬ ነው። 24ኛው work out to exercise or find a solution ማለት ነው። ስፖርት መስራት ወይም እንቅስቃሴ ማድረግ ሊሆን ይችላል። በሌላ መልኩ ደግሞ መፍትሄ መፈለግም ሊሆን ይችላል። ለምሳሌ I work out at the gym 3 times a week በሳምንት 3 ጊዜ ስፖርት ማዘውተሪያ ቦታ ላይ እሰራለሁ ማለት ነው። ሌላ ኤግዛምፕል can you work out this math problem ይህንን የሂሳብ ፕሮብሌም ትፈታልኛለህ ወይም ትሰራልኛለህ ለማለት ነው። የመጨረሻው 25ኛው break down to stop working ማሽን ሊሆን ይችላል or lose control emotionally የሆነ ማሽን መስራት ሲያቆም ወይም ደግሞ ለሰው ከሆነ ስሜትን መቆጣጠር ሲያቅተን። my car break down on the highway አውራ ጎዳና ላይ መኪናዬ ተበላሸች ወይም አቆመች መስራት አቆመች ነው። በሌላ መልኩ ደግሞ ለሰው ሲሆን she break down in tears after hearing the bad news መጥፎ ዜናውን ከሰማች በኋላ ስሜታዊ ሆና በእንባ ተሞላች ለማለት ነው። ቆዩ አልጨረስኩም። አሁን ደግሞ ማን በደንብ ሲከታተለኝ እንደነበር ማን ቪዲዮን አቋርጦ ፎርፎ እንደወጣ እናያለን። ሰምቶ ማለፍ ብቻ ሳይሆን በኪውዝ እንጨርሳለን። ስንት እንዳገኛችሁ ኮሜንት ላይ ታሳውቁኛላችሁ። ከ12 በላይ ካገኛችሁ thank you really let's get started። ከእንቅልፍ መንቃት፣ ከአልጋ መነሳት፣ የሆነ ነገር መፈለግ፣ የሆነ መሳሪያ ወይም ዕቃ ማጥፋት። በተቃራኒው ማብራት ሲሆን ደግሞ ልብስ ማውለቅ ወይም ፕሌን ከመሬት ሲነሳ ያለችው ቅጽበት። ልብስ መልበስ ወይም ሽቶ መቀባት ወይም የሆነ ዕቃ ላይ ማስቀመጥ። ወተቱ አለቀ ለማለት። በመዝናናት ጊዜ ማሳለፍ። መተው ወይም ተስፋ መቁረጥ። የሆነ ነገር ማንሳት ወይም ሰው በመኪና መጫን። ማየት፣ ማረጋገጥ ወይም ከሆቴል ለቀን ስንወጣ የምንጠቀመው። መድረስ ወይም ብቅ ማለት። መልሶ መደወል። የሆነ ቅጽ ወይም ዶክመንት መሙላት። እሺ ስንቱን በትክክል አገኛችሁት? አስተያየታችሁን ጻፉልኝ፣ አየዋለሁ። ጠቃሚ ቪዲዮ ሆኖ ካገኛችሁት ቤተሰባችሁን ሁኑ። ያው ስለያችሁ በእንባ ነው። Thanks for watching and see you next time.